ሰላም ጤና ይስጥልን ውድ የሳሚ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ቪዲዮ እንግዲህ ከጥገኝነት ጋር በተገናኘ ከጠቅላይ ፍርድ ቤት ወይም ደግሞ ከአሜሪካ ሱፕሪም ኮርት የተሰማውን አዲስ ብያኔ ወይም ውሳኔ ወደ እናንተ ይዘንላችሁ መጥተናል። የስደተኞች መብትና የጥገኝነት አጠያየቅን በተመለከተ በትናንትናው ዕለት አንድ ውሳኔ ከጠቅላይ ፍርድ ቤት ተሰምቷል። ይህ ውሳኔ እንግዲህ በጣም በርካቶችን ያስደነገጠ ውሳኔ ነው። በአንቶኒ ሳሙኤል የተመራው ይህ የፍርድ ሂደት ምን ይመስል ነበረ? በጥገኝነት ጠያቂዎች ላይ ወይም ደግሞ በስደተኞች ላይ የተበየነው ውሳኔስ ምን ይመስላል? ቀጥሎ በዝርዝር ወደ እናንተ የማቀርብላችሁ ይሆናል። ውድ የሳሚ ዩቲዩብ ቻናል ተከታታዮች እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን አሁን ቀጥታ በዝርዝር ወደ ያስኩላችሁ መረጃ የምናልፍ ይሆናል። አብራችን ቆዩ። ከዚህ ቀደም እንግዲህ እንደሚታወቀው በቦርደር በኩል ወደ አሜሪካን ሀገር ከመግባታችሁ በፊት በሜክሲኮ ቦርደር በኩል ጥገኝነት መጠየቅ የሚያስችል ሕግ እንደነበረ የሚታወስ ነው። እንዲህ በባይደንም ሆነ በሌሎች አስተዳደሮች ጊዜ ጥገኝነት በቦርደር በኩል መጠየቅ ይቻል ነበረ። ነገር ግን እንግዲህ ከዚህ ቀደም በነበረው የትራምፕ አድሚኒስትሬሽን ጊዜ አንዳንድ ማስተካከያዎች ተደርገው ወደ አሜሪካን ሀገር በቦርደር በኩል የሚገቡ የስደተኞች ቁጥር እንዲገደብ ወይም ደግሞ ሊሚት እንዲደረግ ዶናልድ ትራምፕ ትዕዛዝ አስተላልፈው ተግባራዊ የሆነበት አካሄድ እንደነበረ የሚታወስ ነው። ሜትሪንግ በሚባለው አሰራር ወይም ደግሞ ፖሊሲ ማለት ነው። የዶናልድ ትራምፕ አድሚኒስትሬሽን በቦርደር በኩል ወደ አሜሪካን ሀገር የሚገቡትን የስደተኞች ቁጥር ሜትሪንግ በሚባለው ፖሊሲያቸው መገደብ ችሎ እንደነበረ የሚታወስ ነው። ታዲያ ይህ ሜትሪንግ የሚባለው ፖሊሲ በባይደን ጊዜ ሎወር ኮርት ይህንን ጉዳይ አስመልክቶ ሌላ ብያኔ ወይም ደግሞ ሌላ ውሳኔ አስተላልፎ ነበረ። እሱም እንግዲህ የዶናልድ ትራምፕን አሰራርና ፖሊሲ እንዲቆም የሚያደርግና ሜትሪንግ የሚባለው ፖሊሲ እንዲቆም እንዲሁም ደግሞ ስደተኞች ወደ አሜሪካን ሀገር የሚገቡበትን እድል በሰፊው ያመቻቸ አካሄድ ነበረ። ይህንን ጉዳይ አስመልክቶ ታዲያ የዶናልድ ትራምፕ አድሚኒስትሬሽን በተደጋጋሚ ጥያቄዎችን ሲጠይቅና አቤቱታም ሲያቀርብ ቆይቶ ነበረ። ታዲያ በትላንትናው ዕለት በነበረው የፍርድ ቤት ቆይታ እጅግ በሚያሳዝን ሁኔታ የዶናልድ ትራምፕ አድሚኒስትሬሽን ያቀረበው አቤቱታ ተቀባይነት አግኝቶ ወቅቱ ወር ደግሞ በትናንትናው ዕለት የነበሩት ዳኛ አንቶኒ ሳሙኤል አዲስ ብያኔ አስተላልፈዋል። ይህ ብያኔ እንግዲህ እጅግ በጣም በርካታ በቦርደር በኩል ሆነው ስፔሻሊ በሜክሲኮ ቦርደር በኩል ሆነው የሚጠባበቁ በርካታ ስደተኞችን እጅግ ያስደነገጠና ተስፋ ያስቆረጠ ውሳኔ ነው። ብይኑን የመሩት እኒህ ዳኛ አንቶኒ ሳሙኤል እንደተናገሩት ከሆነ ወደ አሜሪካን ሀገር አሳይለም ለመጠየቅ ወይም ደግሞ ጥገኝነት ለመጠየቅ የግድ የአሜሪካን መሬት ወይም ደግሞ የአሜሪካን ግዛት መርገጥ ይኖርባቸዋል። እነኚህ ስደተኞች በሜክሲኮ ድንበር ላይ ሆነው ጥገኝነት መጠየቅ አይችሉም። ጥገኝነት መጠየቅ የሚችሉበት ምንም አይነት መብት የለም ይላሉ። አክለውም እንግዲህ በአሜሪካ ሕግ መሰረት አንድ ሰው ጥገኝነት መጠየቅ የሚችለው ወይም ደግሞ ጥገኝነት የመጠየቅ መብት የሚኖረው የአሜሪካን ግዛት ወይም ደግሞ መሬት መርገጥ ሲችል ብቻ ነው ይላሉ። እንግዲህ እኒህ ዳኛ አንቶኒ ሳሙኤል ያስተላለፉት ይህ ውሳኔ 6-3 በሆነ አብላጫ ድምጽ እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ወይም ደግሞ የዶናልድ ትራምፕ አስተዳደር ያቀረበውን አቤቱታ በመቀበልና በመደገፍ የታችኛው ፍርድ ቤት ወይም ደግሞ ሎወር ኮርት የወሰነውን ውሳኔ ሽሮታል ማለት ነው። ይህ እጅግ በጣም አስደንጋጭና በርካቶችን ችግር ውስጥ ሊከት የሚችል ውሳኔ እንደሚሆን ይገመታል። በአሁኑ ሰዓት ታዲያ ይህ ውሳኔ አፌክት የሚያደርገው በቦርደር ሆነው ደግሞ በሜክሲኮ አካባቢ ሆነው አሳይለም ለመጠየቅ እየተጠባበቁ ያሉ በርካታ ስደተኞችን ይሆናል ማለት ነው። ጉዳዩ በጭራሽ ከዚህ ቀደም በአሜሪካ በኩል በቦርደር በኩል የገቡትን የማይመለከት ይሆናል። ነገር ግን በአሁኑ ሰዓት ሜክሲኮ ቦርደር ላይ ሆነው የሚጠባበቁ በርካታ ስደተኞች ከዚህ ቀደም የነበረው ሕግ ተግባራዊ እንደማይሆንና ምናልባትም የባይደን አድሚኒስትሬሽን እና ከዛ ቀደም የነበሩ አስተዳደሮች ተግባራዊ ሲያደርጉት የነበረው ወይም ደግሞ የስደተኞችን መብት ከመጠበቅ አንጻር ሲተገበር የነበረው አካሄድ በአሁኑ ሰዓት ከጠቅላይ ፍርድ ቤት ወይም ደግሞ ከሱፕሪም ኮርት በተላለፈው ውሳኔ መሰረት ተፈጻሚ አይሆንም ማለት ነው። ጉዳዩን በተመለከተ እንግዲህ ቀደም ብዬ እንደነገርኳችሁ ያው የፍርድ ቤት ውሳኔው 6-3 በሆነ አብላጫ ድምጽ የዶናልድ ትራምፕ አድሚኒስትሬሽን አቤቱታ ተቀባይነት ሊያገኝ ችሏል ማለት ነው። The Supreme Court just handed down a massive 6-3 ruling that fundamentally changes the rules for claiming asylum at the U.S. border. Under U.S. law, anyone who arrives in the United States has the right to claim asylum. But the core question in this case was simple. What actually counts as arriving? The government argued they have the authority to turn asylum seekers away before they physically cross the threshold at a port of entry.
Basically, the court ruled that until a migrant fully steps over that physical boundary line, federal asylum protections do not apply. Justice Sotomayor fired back in a 35-page dissent, arguing this lets the government bypass asylum laws entirely just by standing in the doorway. On the ground, this officially greenlights a practice called metering, allowing the government to strictly cap daily border processing and forcing thousands to wait on the Mexican side of the border. This is a historic shift in immigration policy. የተወሰኑ ተቃውሞዎች ከተለያዩ ዳኞች ተሰምተው ነበረ። እነኚህ ዳኞች እንግዲህ በተለይ የስደተኞች ቀጣይ ታፋንታ በእጅጉ እንደሚያሳስባቸው በወቅቱ ለመናገርና አስተያየት ለመስጠት ሞክረው ነበረ። ነገር ግን የተሰጠውን ውሳኔና ብያኔ ሊሽረው ወይም ደግሞ ሊቀይረው አልቻለም። በዋናነት የነኚህ ተቃውሞ ያቀረቡ ዳኞች ዋና ኮንሰርን የሆነው የስደተኞቹ ቀጣይ ታፋንታ ነው። እንደሚታወቀው እጅግ በጣም በርካታ ስደተኞች በሜክሲኮ ቦርደር ይገኛሉ። እነኚህ በሜክሲኮ ቦርደር የሚገኙ ስደተኞች ደግሞ አሁን በዚህ ሰዓት የተላለፈውን ውሳኔ ተከትሎ ሊወስኑ የሚችሉት ወር ደግሞ በቀጣይ ሊያደርጉ የሚችሉት ነገር በእጅጉ አሳሳቢ ነው። ከአንዳንድ ዳኞች በተሰጠውም አስተያየት እነኚህ ስደተኞች በህገወጥ መንገድ ወደ አሜሪካን ሀገር ለመግባት በርካታ ጥረት ሊያደርጉ እንደሚችሉና ለሞትም ሊዳረጉ እንደሚችሉ ሜንሽን አድርገዋል። ይህም ደግሞ እውነት ነው። ከዚህ ቀደምም እንደነበረው ህጋዊ አካሄድ ከሌለና ህጉ ራሱ እነኚህ ሰዎች የማይደግፍ ከሆነ ስደተኞቹ ህገወጥ በሆነ መንገድ ለማድረግ ሊገደዱ ይችላሉ። ያ ደግሞ ለሞትም ሊዳርጋቸው ይችላል ማለት ነው። ይህ ደግሞ እንግዲህ አሜሪካ በወሰነችው ውሳኔ የአሜሪካ ሱፕሪም ኮርት በወሰነው ውሳኔ መሰረት የስደተኞችን ህግ በመጣስ የግለሰቦችን ህግ በመጣስ ዓለም አቀፍ ህግን በመጣስ ስደተኞችን ለአደጋ ተጋላጭ የሚያደርግ ነው ማለት ነው። ጉዳዩን በተመለከተ ወደፊት ምን ይሆናል፣ ምን አይነት ውሳኔዎች ይወሰናሉ፣ በጉዳዩ ላይ ምን ለውጦች ይኖራሉ የሚለውን እንግዲህ ወደፊት እየተከታተልኩ ወደ እናንተ የማደርስ ይሆናል። እናንተ ይህንን ውሳኔ ይህንን ከሱፕሪም ኮርት ወይም ደግሞ ከጠቅላይ ፍርድ ቤት የተላለፈውን ውሳኔ በተመለከተ ምን ሐሳብ አስተያየት አላችሁ? በኮሜንት ሴክሽን አጋሩኝ። ነገር ግን በዚህ አጋጣሚ በሜክሲኮ ቦርደር የምትገኙ ስደተኞች ምናልባትም በአሁኑ ሰዓት ልታደርጉ የምትችሉት ብቸኛ ነገር ከህግ ባለሙያዎች ጋር መነጋገርና አማራጭ መንገዶችን መፈለግ ይሆናል ማለት ነው። ከዛ ውጪ በህገ ወጥ መንገድ የሚደረጉ ምንም አይነት እንቅስቃሴዎችና ሙከራዎች ምናልባትም ዋጋ ሊያስከፍሉ ስለሚችሉ ራስን ከዛ መጠበቅ መልካም ነው። እንግዲህ ለሁላችሁም መልካም እድል እየተመኘው ወደፊት መልካም ነገሮች የሚኖሩ ከሆነ መረጃዎች ካሉ ወደ እናንተ የማጋራ ይሆናል። አብራችሁን ስለቆያችሁ እያመሰገንኩ የዛሬውን በዚሁ አበቃለሁ። ታዲያ እንደተለመደው ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ በድጋሜ ለማስታወስ እወዳለሁ። ጤና ይስጥልን።